ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ በኢሞ፣ በቴሌግራም ወይም ደግሞ በዋትሳፕ ደውላችሁ በመመዝገብ መማር ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ከነ እስከ ደ ያሉትን ዛሬ ሰባቱን የአማርኛ ፊደላቶች እስከየቤተሰቦቻቸው እናጠናና በእነሱ ደግሞ የተወሰኑ ቃላቶችን እንመማራለን ማለት ነው። በቅድሚያ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ቤተሰብ ሆናችሁም ደግሞ ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁ ይሁን። አሁን ቀጥታ ወደ ትምህርታችን እንገባለን። ከዚህ ጋር የምታዩቸው እነዚህ ከመጀመሪያ እስከዚህ ያሉት ከነ እስከ ደ ሰባቱ የአማርኛ ፊደላቶቻቸው እስከየቤተሰቦቻቸው እስከ ሰባት እስከ ሰባተኛ ማለት ነው። እነዚህን በደንብ አድርገን ካነበብን በኋላ ደግሞ መጨረሻ ላይ ደግሞ ከዚህ ጋር የምታዩዋቸው እነዚህ ቃላቶች አሉ። ከእነዚህ የወጡ ናቸው። እነዚህን ደግሞ እናነባለን ማለት ነው። እሺ አሁን እዚህ ጋር ርዕሳችን ይላል አማርኛ ትምህርት ይላል። አሁን ከዚህ ከመጀመሪያው ጀምሬ እስከ መጨረሻው በደንብ አድርጌ አነብላችኋለሁ። ተከታተሉ። ነ ነ ኑ ኑ ኒ ኒ ና ና ኔ ኔ ን ን ኖ ኖ። እሺ ከአንዴ ከመጨረሻው ወደ መጀመሪያው እንምጣ። ኖ ን ኔ ና ኒ ኑ ነ ነ። እሺ ወደ ሁለተኛው ስንመጣ ደግሞ እቺ ደግሞ ኘ ትባላለች። ኘ ኙ ኚ ኛ ኜ ኝ ኞ ኞ። እሺ ከመጨረሻው እንጀምር። ኞ ኚ ኜ ኛ ኚ ኙ ኘ ኘ። እሺ አሁን ነን አይተናል። ሶስተኛዋ ደግሞ እቺ አ ትባላለች። አ ኡ ኢ አ ኤ እ ኦ ኦ። ከመጨረሻውን ጀምር። ኦ እ ኤ አ ኢ ኡ አ አ። እሺ ወደ አራተኛው ስንመጣ ደግሞ ከ ትባላለች። ከ ከ ኩ ኪ ካ ኬ ክ ኮ ኮ። ከመጨረሻውን ጀምር። ኮ ክ ኬ ካ ኪ ኩ ከ ከ። እሺ ቀጥዋ ደግሞ እቺ ደግሞ ወ ትባላለች። ወ ው ዊ ዋ ዌ ው ዎ ዎ። እሺ ከመጨረሻውን ጀምር። ወ ው ዌ ዋ ዊ ው ወ ወ። ቀጣይ ደግሞ እቺ ደግሞ ዘ ዘ ዙ ዚ ዛ ዜ ዝ ዞ ዞ። እሺ ከመጨረሻው ዞ ዝ ዜ ዛ ዚ ዙ ዘ ዘ። እሺ የመጨረሻው ደግሞ እቺ ደግሞ ደ ትባላለች። ደ ዱ ዲ ዳ ዴ ድ ዶ ዶ። አንዴ ከመጨረሻውን ጀምር። ዶ ድ ዴ ዳ ዲ ዱ ደ። እሺ እንግዲህ
ከነ ጀምረው እስከ ደ ያሉት የአማርኛ ፊደላቶች እስከ 7ኛ ቤተሰቦቻቸው ይሄን ይመስላሉ ማለት ነው። አሁን እዚህ ጋር እናንተ ስታጠኑ በቀላል መንገድ በሚገባችሁ መንገድ ለምሳሌ ከነ ጀምራችሁ እስከ ደ ወደታች የመጀመሪያ ድምፆችን ከዚያ ደግሞ ሁለተኛ ድምፆችን ሶስተኛ ድምፆችን እያደረጋችሁ በተለያየ መንገድ ማንበብ ትችላላችሁ። ምክንያቱም ነ ኑ እያላችሁ እስከ መጨረሻው መሄድ ለብዙዎቻችሁ ቀላል ሊሆን ይችላል። ነገር ግን ለምሳሌ የመጀመሪያ ቤተሰቦችን አንዴ ሁለተኛ ቤተሰቦችን አንዴ ሶስተኛ እያደረጋችሁ በተለያየ መንገድ ስታነቧቸው ግን ትንሽ ያስቸግሯችኋል። እሱ ምንድነው ምክንያቱ በደንብ አልያዛችኋቸውም ማለት ነው። ስለዚህ እናንተ ደግሞ የበለጠ በደንብ አድርገው እንዲቀረጹላችሁ በደንብ አድርጋችሁ ከመጨረሻ ወደ መጀመሪያ ከመጀመሪያ ወደ መጨረሻ እያንዳንዱ ቤተሰቦችን አንዴ ለምሳሌ ሁለተኛ ቤተሰቦችን አንዴ ታነባላችሁ። ለምሳሌ እዚህ ጋር ኑ ነች ኑ ኙ ኡ እያደረጋችሁ እስከ መጨረሻው። አሁን ደግሞ ሶስተኛ ፊደሎችን እንደዚህ እያደረጋችሁ ታጠናላችሁ ማለት ነው። አሁን እዚህ ጋር የምታዩቸው ደግሞ እነዚህ ቃላቶች ከነዚህ አሁን ካነበብናቸው የወጡ ናቸው። እነዚህ እናነባለን። እሺ የመጀመሪያው ቃል እዚህ ጋር ምን ይላል? ነ ካ ው ነካው ይላል። አሁን ነካው የሚለው ሶስት ፊደላቶች አሉ። ነ ማለት እዚህ ጋር ያጠናናት የመጀመሪያ ድምፅ ነች። ካ ማለት ደግሞ ከዚህ ጋር አራተኛ ላይ ያየናት የከ ቤተሰብ አራተኛ ፊደል አራተኛ የከ ቤተሰብ ካ ነች። ው ማለት ደግሞ የወ ቤተሰብ ስድስተኛ ፊደል። አሁን ነ የመጀመሪያ ፊደል አለች። ከ ቤተሰብ ደግሞ አራተኛዋ ካ አለች። የወ ቤተሰብ ደግሞ ስድስተኛዋ ው አለች። እነዚህን ሶስቶችን ማለት ላይ ስናነባቸው ምን ይላል? ነካው ነካው ይላል። እሺ ሁለተኛ ላይ ያለው ቃል ደግሞ ምን ይላል? ኛ እኛ ይላል። አሁን እኛ የሚለው ሁለት ፊደላቶች አሉ። ማለት የአ ቤተሰብ ላይ ስድስተኛ ላይ ያየናት ይች ፊደል ነች። ኛ ማለት ደግሞ የኘ ቤተሰብ አራተኛ ላይ ያየናት ናት። አሁን ከአ ቤተሰብ የስድስተኛዋን እና ከኘ ደግሞ የአራተኛዋን በአንድ ላይ ስናነባቸው እኛ እኛ ይላል። እሺ ሶስተኛ ደግሞ እዚህ ጋር አ ዱ ኛ አዱኛ። አሁን አዱኛ የሚለው ልክ ነካው እንዳለው ስንት ፊደል ነው? ሶስት ፊደል ናቸው። የመጀመሪያው አ አለች። አ ማለት ይቺ የመጀመሪያ ፊደል ነች። ዱ ማለት ደግሞ የደ ቤተሰብ ሆና ሁለተኛ ላይ ያነበብናት ይኸው እዚህ ጋር ደ ዱ ሁለተኛ። ኛ ማለት ደግሞ የኘ ቤተሰብ አራተኛ። አሁን አ የመጀመሪያ ፊደል ዱ የደ ቤተሰብ ሁለተኛዋን እና ኛ ደግሞ የኘ ቤተሰብ አራተኛዋን በአንድ ላይ ስናነባቸው አዱኛ አዱኛ ይላሉ። እሺ ቀጣዩ ደግሞ እዚህ ጋር ዋ ና ዋና ይላል። ዋና የሚለው ዋ ማለት የወ ቤተሰብ አራተኛ ይኸው እዚህ ጋር ወ ው ዊ ዋ ይች ፊደል የወ ቤተሰብ አራተኛ ነች። ና ማለት ደግሞ የነ ቤተሰብ አሁንም አራተኛ ፊደል ይኸው እዚህ ጋር ነ ኑ ኒ ና ስንል አራተኛ ላይ ጻፍናት። ስለዚህ የወ ቤተሰብ አራተኛዋን እና የነ ደግሞ አራተኛ ፊደል ሆኖ በአንድ ላይ ሲነበቡ ዋና ዋና ይላሉ። እሺ ቀጣዩ ደግሞ ከዚህ ጋር ዜ ና ዊ ዜናዊ ዜናዊ ይላል። አሁን ዜናዊ የሚለው ዜ ማለት የዘ ቤተሰብ አምስተኛ ፊደል ዜ ና አሁን እንደነገርኳችሁ የነ ቤተሰብ አራተኛ ፊደል እና ዊ ማለት ደግሞ የወ ቤተሰብ ሶስተኛ ላይ ያነበብናት እዚህ ጋር። ስለዚህ የዘ ቤተሰብ አምስተኛ የነ ቤተሰብ አራተኛ እና የወ ቤተሰብ ሶስተኛ ሆኖ በአንድ ላይ ሲነበብ ምን ይላል? ዜናዊ ዜናዊ ይላሉ። እሺ እቺ ደግሞ እዚህ ጋር ምትላለች? ዜ ዜ ዴ ዜዴ ይላል። አሁን ዜዴ የሚለው ዜ የዘ ቤተሰብ አምስተኛ እና ዴ ደግሞ የደ ቤተሰብ አምስተኛ ይኸው እነዚህ ሁለቱ በአንድ ላይ ዜዴ። እሺ የመጨረሻው ደግሞ እዚህ ጋር ምትላለች? ዳ እዳ ማለት ከዚህ ጋር እኛ ስንል ነግሬያችኋለሁ። ማለት የአ ቤተሰብ ስንተኛ ነች? ስድስተኛ ፊደል። ዳ ማለት ደግሞ ዳ ማለት የደ ቤተሰብ አራተኛ ፊደል ደ ዱ ዲ ዳ። ስለዚህ የአ ቤተሰብ ስድስተኛዋን እና የደ ቤተሰብ ደግሞ አራተኛዋን በአንድ ላይ ስንጽፋቸው ምን ይላል? እዳ እዳ ይላል። እሺ እንግዲህ ለዛሬ ትምህርት ከነ እስከ ደ ያሉትን ፊደላቶች አጥንተን በእያንዳንዳቸው ደግሞ የተወሰኑ ቃላቶችን ተማምረናል። ለዛሬ የነበረን ጊዜ ይህን ይመስላል። መልካም ጊዜ